ይኸውልሽ ታስቦልሽም ተገፍተሽም እኮ አንቺ እኮ አትችይም እንዴ ሰው ነው ደግሞ የሆነ ነገር ውስጥ እንዲገባ ምታት በራሱ ፍቃድ ከብሩክና ከሃይሚ ህይወት ወጣ። ሃይሚ ተሳካልሽ። አንድ ጠላት አንተ ተሸናፊ እኔ አንተ አፍቃሪ በፍቅር ታስሬ ሁልጊዜ ነዋሪ አሸንፈኸኛል ልቤን ያምልከት ጉዳይ አያስጨንቃችሁም ብዬ ተስፋ አደርጋለሁ። ነገ የሃይሚን ምላሽ ምን ሰማው ይሆናል። እንግዲህ ነገሮች እየመቋቋም ከዚህ በኋላ አልቻልኩም። ሲቀጥልም ደግሞ በቃ መመለስ አለብኝ ወደ መጣሁበት ማለት ነሽ። ይሻልሻል እናቴ ተመለሽ፣ መውለጃሽ ደርሷል። እንዲህ እዚህ መንገድ ላይ ወይም ደግሞ ሰው ቤት ብትወልጂ የማን ያለህ ሊባል ነው። ትሪት ማደርግሽ አንቺ ለምን እኔ ለምንድን ነው ተጠያቂ የምታደርጊ? ለምን በዚህ ነገር እንክ ነው እያለች ነው። ለምን ትሪትመንት ገዝተህ የፀጉር ትሪትመንት ለምን አሰጣትም? ቢፈጅ 50 ብር ነው ወይ 100 ብር ነው። መጀመሪያ ተቀበልኩሽ ቀስ ብዬ አወራሁሽ ምናምን ልንግባባ አልቻልንም። በጣም ሌላ ሙድ ላይ ነው። እውነት የእዩ ንግግር ነው እኔ ለሃይሚ የምትመልስላት የሚያመኝ ከአምለሰት ማለት ነው። አምልኬት እኮ ምንም አትናገርም። ምንም እንዴ አሁን ስላለቀሽ ምንም የሚለወጥ ነገር የለም። ያለው ነገር ነው። እኔ በጣም ሴት ልጅ ሲያለቅስ አይችልም ይሏቸዋል። አዳሜ እየተነሳች በዋሳ ይመጣውላ ታስመስላለች። አስመሳይ ሁላ አሰሚኝ እንዴ ቤቴ ገብተሽ አልወጣማሽ እሺ ብዬሽ ወጣሁ። ስመለስ እንዳላገኝሻለሁ። ስመለስም ጭራሽ የልጅቷን ሻንጣ አዘጋጅተሽ እኮ የሌለ ድፍረት እኮ ነው። ፈጣሪ ትዕግስቱን ስጠኝ ብቻ። ዋናው እጅ ሰጠሽ ወደ ቡታጅራ መመለስሽ። ባልሽ ይሻልሻል እዛው ማለት ነው። እኮ ነው የጠበቅሽ። ጦርነት እኮ ነው አንቺ እየፈለግሽ ያለሽው። ገብቶሻል አይደል? ምናልባት እንደዛ ማረጋዬ ልክ ሳይሆን ቀርቶ ሊሆን ይችላል። ልክ አልነበረም ሊሆን ይችላል። 100% ምንም ትክክል አይደለሽም። ገብተሽ የሰው በሌለበት የሰው ሻንጣ የሰው ቁም ሳጥን እንዴት እንደዛ ይበረበራል? በጣም ኖር ነው እንዲህ እንደው ሃይማኖት ታደሰ በጣም እግሯ ላይ ወርቀሽ ይቅርታ መጠየቅ አለብሽ። ምክንያቱም ማለቴ ይቅርታ መጠየቂያት ምንድነው የሰው ክላስ ገብቶ የሰው ልብስ በዛ ልክ መበርበር የለበትም። ሃይሚ እኮ ከዚህ በፊት ምን የመሰለ ወርቅ ዳይመንድ ወርቅ እኮ ብሩኬ ገዝቶላታል። ስለዚህ እንዴ አሁን እሱ ጠፋብኝ ብላ ብታስይዝሽስ ምን ታመጫለሽ? ምንም አታመጭም እኮ። የሰው ቤት እንዴት ነው ሰተት ብሎ የሚገባው? ጉድ እኮ ነው። ካሜራማን አለ ልትይ ትችያለሽ፣ ወይዘሮ እዩ ማለት ነው። ግን ካሜራማን አይ ገብታለች እንዲህ አድርጋለች ቢል ይችላል፣ መብቱ ነው። ስለዚህ በሰው አትደገፉ። ራሳችሁን ንጹህ ለማድረግ በመጀመሪያ የምታደርጉትን ነገር ማወቅ አለ። ለማንኛውም በዚህ ልክ እጅሽ ሰተሽ ወደ ሀገርሽ መመለስሽ በጣም ጥሩ ነው። ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? አለው። ዛሬ እንግዲህ ቡቡዬ ትላንትና ወጥቶ ጠፍተው እንዴት ነው ምናምን ስትሉ ጀነን ቀብረር እያለ መጥቶላችኋል ማለት ነው። ነገር ግን ሲመጣ እንግዲህ የጠበቀው ነገር እዩ እንግዲህ በቃ ከሀገር ስመጣም አንተም ብዬ ነው የመጣሁትና ከሀገር ስመጣ ሲሉኝ እኮ እኔ የት ሀገር ነው ያሉት እያልኩ አንዳንዴ ጥያቄ የሚሆንብኝ ነገር ማለት ነው። ምክንያቱም እዚህ ሀገር ሲሉ የት ነው ያሉት እንዴ እላለሁኝ ማለት እኔ አሁን ከአዲስ አበባ ደብረሲና ብሄድ ደብረሲና ያው ኢትዮጵያ ውስጥ ነው ያለሁት፣ ሀገር ውስጥ ነኝ ያለሁት። ምክንያቱም ያው እንግዲህ አላውቅም እኛ ውጭ ወጣ ስላል ሊሆን ይችላል። በእርግጥ ያው እንዴት ነው ማለት ግርድና ስራን ከስራ ቆጥረሽ ነው እንዳትሉ የምትሳደቡ ሰዎች ስለምትኖሩ ማለት ነው። በነገራችን ላይ እኔ ከስራ ቆጥሬው ይሄው ተዛምጄው ኖር ያለው ወድጄው ማለት ነውና ሀገር ውስጥ ነኝ እዚህ ሀገር የመጣሁት ምናምን ሲሉ አንዳንዴ ደንገጥላለሁና ባይዘው ኢትዮጵያ ውስጥ እንዳላችሁ እንዳትረሱ በዚህ አጋጣሚ ቡታጅራዎች ማለት ነው። ሁሉም እኮ ናቸው ደግሞ። ሌላው ሲቀጥል ደግሞ ባሌ ፍቅረኛ ሚስቴ ከሚል ስራ እስኪውጡና ሌላ ስራ ይዛችሁ ነው። አንድ መልእክቴ ነው ይሄ ለቡታጅራ። ሁለተኛ ነገር ደግሞ እዩ በራሷ ፍቃድ ከመካከላቸው ወጥቻለሁ በቃ ትቻለሁ ብላ አቋርጣ ነበር ቡታጅራም እያለች። አሁን ደግሞ በድጋሚ ሃይሚ ባደረገችው በነገራችን ላይ ሃይሚ ከብሩክ ጋር ጸብ ስትፈጥር ነው እሷ በመሀል የምትመጣው። አሁን ሃይሚ ጥላ ከቤት ባትወጣ ኖሮ እሷ ከቡታጅራ አትመጣም። ድራማው እንደዛ ነው የሆነው። ሃይሚ አሁን ከዛ በኋላ ከቤት እየወጣች አይደለም። ቤት ሆና ደግሞ ብሩኬ አላስከበርከኝም ሌላ ሴት ማለት ሴት እያመጣ ምናምን ስትለው ነገም 10ዋን 9ዋን ታመጣለህ ስትለው በማግስቱ ልጅቷን አመጣ። ምክንያቱም ጥሩ ንግግር እንድትናገር ተብሎ ግን ደግሞ አሁን ዋጋ አስከፈለኝ እያለ ነው ብሩኬ ማለት ነው። በነገራችን ላይ ወስነህ ላደረግከው ነገር ዋጋ አስከፈለኝ ብለህ ማለት ነው እንደዛ ብለህ ባትመጣ ይሻላል። ምክንያቱም ዋጋም ካስከፈለህም ካላስከፈለህም እዛው ቻል ዋጥ በቃ።
ምክንያቱም ድጋሚ መሳለቂያ ነው የሚያደርጉ እንጂ ማለት ነው። ይሄ የኛ ህዝብ እንደሆነ ምንም ሊረዳ አይችልም። አንተ ለምን እንዳመጣህ ልጅቷን በእርግጥ አምልከት የሰራ ሰው ናት እንደምታዩት ነው። ይኸው እዚህ ጋር አስገብቼላችኋለሁ መግቢያ ላይ ማለት ነው። እሷ ስራዋ ማስታወቂያ መስራት ምናምን፣ ስልኮች፣ ይሄ ልብስ ምናምን፣ የተለያየ ሀገር ልብስ እሱን ምናምን ነው ማስታወቂያ ነው የምትሰራው እና ቢዚ ልጅ ናት ባይዘወይ ማለት ነው። እና እንደ ማንኛውም እንደዚህ በፈለጉ ሰዓት የመጣች ቪዲዮ የምትቀረጽላቸው ሁላ አትመስለኝም እኔ ማለት ነው። ምክንያቱም ቢዚ ስለሆነች ያን ያክል ደግሞ ከብሩክ ጋር በመጥፎ ነገር ባታስቧት ጥሩ ነው። እናንተ በምታስቡት ነገር ነው እነሱ ተቀይረው በኋላ አፈቀርኩት እኮ ምናምን ብለው የሆነ ቪዲዮ የሚሰሩላችሁ እናንተ ጋር ያለውን ቴንሽን ለግልጽ ለማድረግ ሲሉ ሁሉን ነገር ያደርጋሉ። ሰሞኑን አሁን እየተሰራ የነበረው ሐሰን ገባ፣ ማሄ ገባች። ልክ ከኦዲየንሱ ጋር የሚመጣውን ነገር ነው እያንጸባረቁ ያሉት እነሱ ማለት ነው። በብሩክና በሃይሚ በኩል እየገባ ያለውን ነገር አሁን ጓደኞችን አልፈልግም ምናምን ብሏል አላለም። ብሩክ እኮ ግን እየጎዳችሁኝ ነው ብሏል። እሱ የራሱ ሀሳብ ሊኖረው ይችላል። ነገር ግን ሰሞኑን ሲሰራባቸው የነበረው እናንተ ገስት ላይ ሀሳብ በምትሰጡት ነገር ነው። ሁላችንም የተለያየ ገስት ብቻም አይደለም ዩቲዩብ ቻናል ላይም የተለያዩ ሰዎች ሀሳብ አስተያየት ይሰጣሉ። በገባን ልክ እናወራለን። አንዳንድ ሰዎችም ሀሳብ ሲሰጥባቸው ለምን እንደዚህ ይሰጥብናል፣ ለምን እንጠራለን የሚል ሰውም አለ። ግን ደግሞ በቃ ምን ችግር አለው? እኔ ስሜን ጠርቶ ያ ሰው የሚለኝን ነገር ጥሩ ከሆነ እቀበልለታለሁ፣ ጥሩ ካልሆነ አልቀበልለትም። ምን አገባኝ? እኔ ምንም አይመለከተኝም። እኔ የኔን ፎቶ አድርጎ በኔ ፎቶ ለጥፎ እሱ ሀሳብ ቢሰጥ የፈለገው ይናገር፣ መብቱ ነው። ለምን ሚዲያ ላይ ወጥቻለሁ፣ አለቀ። ግን ይሄ አንዳንድ አወቅን ተብሎ የሆነ በቃ ህግ አለ እንደዚህ ያለ ምናምን። ወይኔ መንግስታችን ራሱ እኮ እየተዘቀዘቀ ስንት ሲሰደብ ሲረገጥ ለራሱ መፍትሄ አላመጣም። እና መፍትሄ ማምጣት ከቻላችሁ ስንት ፎቶ ከዚህ በፊት እኮ ሲዘቀዘቅ ነበር። እኔ እኮ በአሁኑ እኮ ብሩኬና ሃይሚ በአሁኑ አንድ ቤት እኮ ሆነው እየኖሩ ነው ቪዲዮውን የሚሰሩልን ማለት ነው። በፊት ነበር እንጂ ሶስና የመጣች ጊዜ ሃይሚ ዳኒ ጋር የሄደች ጊዜ ቤታቸው ለየብቻ የዛኔ ነበር ሲኦል ማለት ነው። የዛን ጊዜ እግዚአብሔርን አሁን እኮ ዝም ብሎ እኮ ነው ኖርማል ነው። አሁን የምሬን ነው። የዛን ሰዓት ማንም አልነበረም እንደዚህ አይነት ነገር ሆካታ ምናምን የለም። እና ግርም የሚለኝ አሁን በጣም በቃ ደከመን እስኪሉ ድረስ ሀሳብ መስጠት የሚደክማቸው ሰዎች አሉና ከራሳችሁ ጋር ሁኑ። ነገ ሌላ ቀን ነው። ብሩክና ሃይሚ ያወጡትን ወጭ ታውቃላችሁ። በዙሪያቸው ፌመስ እያደረጉ ነው። የእዩ ቻናል እስከ 100,000 ታየ፣ እስከ 200,000 ታየ። ገና ሞኔታይዝ አልሆነም ታውቃላችሁ። ከላይ ኮሚኒቲ አልከፈተም። ሞኔታይዝ ሲሆን ኮሚኒቲ ይከፍታል። የእሷ ገና ነው አልከፈተም፣ ገና ሞኔታይዝ አልሆነም። ስለዚህ ሞኔታይዝ ለመሆን ደግሞ ሰብስክራይበሯ አልፏል። ሰዓቱ 4,000 ዋች አወር መሙላት አለበት። አንድ ዩቲዩብ ቻናል ገንዘብ ለመክፈል የሚደርሰው 4,000 ሰዓት ሲሞላ ነው። ከዛ በኋላ ነው አካውንታችሁ አድሰንሳችሁን አስተካክላችሁ የሚሰራው። እሱ አሁን እዚህ መታ እየሰራች ያለችው ይችን ቻናሏን ለማስተካከል ነው። አለቀ። ስለዚህ አምልከት ደግሞ እንግዲህ አይታወቅም። የስራ ባልደረባቸው ልትሆን ትችላለች። ከብዙ ሰዎች ጋር ይተዋወቃሉ ብሩክና ሃይሚ። በነገራችን ላይ ሜቢ እነሱ አሁን የጓደኛቸው ጓደኛም ልትሆን ትችላለች። ምንም የምናውቀው ነገር የለም። ግን ሳናቅ የሰውን ስም ዝቅ ከፍ ከምናረግ ካወቅም በኋላ ሁሉም ነገር ይደርሳል። እስከዛ ግን የምትሰራው ስራ ጥሩ ካልሆነ ጥሩ አይደለም ማለት ይሄ ግዴታ ነው እንጂ ማንቋሸሽ፣ መሳደብ፣ ስለለበሰችው ስላጌጠችው የፈለገችውን ትሁን፣ እኛ ምን አገባን? እኛ አይመለከተንም። በእሷ ስራ እኛ ሲኦል አንገባም። የአንድን ሰው ስተት ራሱ ሲኦል ራሱ ነው የሚገባበት። ገባችሁ? ግን ሚዲያው ላይ የሚሰሩትን ነገር ሀሳብ መስጠት ግዴታ ነው። ያ ጥሩም ሆነ መጥፎም ሆነ ሀሳብ መስጠት ጥሩ ነው። ስድብን ግን እኔም አልደግፍም። ምክንያቱም ሀሳብና ስድብ ይለያያል በነገራችን ላይ ማለት ነው። ስለዚህ እንደዛ እያልን መቀጠል አለብን። እዩ መልካም ጉዞ ብለናል። እንግዲህ የገንፎ እህል አዘጋጁ ጋይስ፣ የገንፎ እህል አዘጋጁ። እኛ እናዘጋጅ። ምክንያቱም የብሩክ ልጅ መሆኑን ሳናቅ የብሩክ ልጅ ነው ስንባል ክርስትና እንደግሳለን ጋይስ። ክርስትና ወንድ ከሆነ ብሩኬ ደግሞ ወንድ ከሆነ አይፈልግም፣ ሴት ልጅ ነው የሚፈልገው። ሴት ልጅ ከሆነ ያው በ80 ቀን ነው ክርስትና እንደግሳለን። ግን አሁን የገንፎ እህል ማለት ነው። የገንፎ እህል ማን ሊያዘጋጅ ነው? የሃይሚ ቤተሰቦች። ኧረ ወይኔ ጉዴት! ኧረ ያስቃል እኮ ግን ስታስቡት እግዚአብሔርን እንዲህ እርግዝና ብለው መምጣታቸው እኮ የሌለ የተመታ ሀሳብ እኮ ነው። ፈጣሪ የትዕግስቱን ስጠኝ። እና ደግሞ በቃ ፍጥነቱ ለመውለድ ራሱ አሁን ቀጥ ያለ 2 ወር 3 ወር ሆናቸው
መጀመሪያ ሲገናኙ እኮ አይደለም ሆድ ምንም የላትም እኮ እዩ በዚህ ባጭር ጊዜ ውስጥ መውለድ። አረ እንደዚህ ከሆነማ እናቴ እኔ ሀረብ ሀገር 9 ዓመት የተቀመጥኩበትን ስንት ልጅ ወልድበታለሁ? 10 አልወልድበትም እንዴ? እንደ እዩ እርግዝና እንደዩ ከሆነ እንዴ ጉድፈላ። ሰው ለአንዱም ማንቀጥቀጦታል፣ እናንተ ትቀልዳላችሁ። ለማንኛውም ማለት በፍቃደኝነትሽ ወደ ቡታጅራ በመግባትሽ በጣም ደስ ብሎናል። ከሀይሚ ጋር ከዚህ በኋላ ምንም አፍ የሚያካፍታችሁ ነገር አይኖርም ብዬ ተስፋ አድርጋለሁ። ከብሩክ ጋርም እየመጣሽ የምታስጨንቂው ነገር አይኖርም። ብሩኬም ደግሞ ከአምልከት ጋር የገባህበት ነገር ኖርማል ነው። ሜቢ አይታወቅም። እንግዲህ አንተ እውነቱን ቶሎ ስለተናገርክ ሀይሚ ተገልብጣ ሜቢ በአምልከት ልትፈትኑ ትችላለች። ራስህን አዘጋጅ። ሌላ ምንም ምልህ ነገር የለም። ራስህን ማዘጋጀት ነው ያለብህ። ከዛ ውጪ ምንም ሰላም ይፈጠራል ብዬ አስባለሁ። ሜቢ ደግሞ ልትበቀልህም ትችላለች ሀይሚ። ምናልባት ሌላም ሰው ልታመጣ ትችላለች። አንተ የተሰማህን ስሜት እሷ የተሰማትን ስሜት ልታሳይ ትችላለች። ወንድ ይዛ ልትመጣ ትችላለች። ስለዚህ ነገሮቹን ባለመጮህ ባለመደባደብ ራስህን አሳምነህ ማቆየት አለብህ። ምክንያቱም ሁሉንም በራስ መንገድ እንዲህ አስባ ነው ወይ ብለህ ራስህን መጠየቅ አለብህ። ለራስህ ጊዜ ቦታ መስጠት፣ ለነገራቶች በትዕግስት ለማሳለፍ መሞከር አለብህ። የሰው መጥተህ ደግሞ በኋላ ሌላ ጦስ ውስጥ እንዳትገባ ማለት ነው። እና ለዛሬ ያለኝ ሀሳብ ይሄንን ይመስላል። እዩ ግን በፍቃደኝነት ወደ ቡታጅራ ሄዳለሁ ማለት በጣም ደስ ነው ያለኝ። ነገ ተመልሳ ሌላ ነገር ካላመጣች ማለት ነው። እና የአምልከት ጉዳይ ደግሞ ምንም ያን ያክል የሚያስጣጣ ነገር የለውም። ምንም ከእሷ ጋር ራሱ ትንሽ ጊዜ ቢሰሩ ራሱ ምንም ችግር የለውም። ምክንያቱም እንጃ እኔ አሁን ባለችበት ቦታ ላይ ምንም ለብሩክ ፍቅርና ለሃይሚ ፍቅር ያኔ መቀስ ትሆናለች ብዬ እኔ አላስብም። በቃ አታወራም ሁላ ማለት ነው። በቃ እርግጥ ያለች ልጅ ናት። ስለዚህ እኔ ቀልቃላ ሰው ነው የማይመቸኝ፣ ይቅርታ አድርጉልኝና። ስለዚህ አንዳንድ ሰው እኮ ጥሩ ጓደኛ አለ እኮ በጓደኛ መካከል ገብቶ ጥሩ ነገር የሚፈጥር። ሌላው ደግሞ ሃይሚ ጓደኛ ለምን አታመጣም ለምትሉት እሷ ምናልባት አሁን ከተዋወቀች ነው እንጂ በፊት የሴትም የወንድም ጓደኛ የላትም። ጓደኛ ካላችሁ የብሩክን ጓደኞች ነው እያመጣች ፕራንክ የምታደርገው ራሱ በፕራንክ ደረጃ። በፊት የቤት ልጅም ስለሆነች አታቅም፣ ተማሪም ነች አታቅም፣ ሴትም ጓደኛ የላትም አይወጣልኝም ስትልም ነበር። ይሄን እናውቃለን። ቪዲዮዋን መስማት ትችላላችሁ። የወንድ ችግር ያለባት ይመስል ደግሞ እናንተ ደጋፊዎቿ ከፈለጋችሁ ወንድ ጋር ባትለጣጥፏት ጥሩ ነው። ስለዚህ ያለውን ነገር አብረን የምናየው ይሆናል። የኛ ወድ ቤተሰቦች ለዛሬ ይዤላችሁ መጣሁት ሀሳብ አስተያየት ይሄንን ይመስል ነበረ። ቡቡ ግን ተጠንቀቅ። በቃ ብዙ ፈተና ሊጠብቅህ ይችላል። ምክንያቱም ቀድመህ እውነቱን ስለተናገርክ ብዙ ፈተና ሊጠብቅህ ይችላል። የእዩ እርግዝናን ሃይሚ ልታቅ ትችላለች። እውነት ይሁን ውሸት ይሁን አንተ ሳታውቀው እሷ ልታቅ ትችላለች። ስለዚህ አንተ ራስህን ማዘጋጀት አለብህ። ከሃይሚ ጋር የሚወረወር ቦምብን ለማምለጥ ላለመመታት በተቻለ መጠን በቃ የዋህነት ግን ቆጥብ አድርገህ መያዝ አለብህና ራስን አሳልፈህ መጨነቅ መጠበብ የለብህም። የሚመጣውን ነገር ሁሉ ለመቀበል ዝግጁ መሆን አለብህ። እንግዲህ የኛ ውድ ቤተሰቦችም ከጎን ሆናችሁ ያለውን ነገር ለሃይሚም ለብሩክም የሚያመጡትን ነገር ይዘን ወደፊት ጉዞ። ይሄ ትርፍ ቃል ንግግር፣ ይሄ ድሮ እንዲህ ነበረ፣ ድሮ እንደዛ ነበር፣ እሱ ነው እንዲህ ያደረገችው፣ እሱ ነው የቀየረው፣ ይሄ ለኛ ምንም አያደርግልንም። አፈር አመግቤ ነው